የሰው ልጆች ፈሪ የሚያረግ ድምጽ ፍሪኩዌንሲ ይለቀቃልና ፈርተው ይደበቃሉ። ድምጽ በጣም ኃይል አለውና እነዚህ አይነት ነገሮች ሰውን ሊያስፈሩት ሊያስጨንቁት ይችላሉ እንጂ ቀልብ በራሱ ፍርሃት አይደለም። ቀልብ በራሱ ጭንቀት አይደለም። መረጃ ሰጪ አቀባይ አንዱ ኢንተለጀንስ ነው ማለት ነው። ስጋ ነፍስ መንፈስ የሚባል ነገር አለ። ስጋ አለ ይሄ ነው። ነፍስ አለን ውስጥ ነው። መንፈስ ደግሞ አለ የውስጥ ናት። በጣም ውሳጣዊ ክፍል ናትና ውሳጣዊ ነገሮች የሚመነጩባት ራእይ የሚመነጭባት ሆፕ ምናምን ተስፋ የሚመነጨው ከውሳጣዊ መንፈስ አካላችን ነው። ብዙዎች ያውቁታል። ኩላሊት የሚያጤሰው ልብ የሚያመላልሰው ናላ የሚወርሰው ይባላልና የምዕራቡ ዓለም ሳይንስ ትንሽ ጎዶሎ ነው ብዬ አስባለሁ። ምክንያቱም ለምሳሌ ባጃጅ 3 ጎማ አላት። በአንድ ጎማ ልትሄድ አትችልም። የምዕራቡ ሳይንስ ሁሌ ብሬን አንጎል ነው የሚለው፣ ግን ሁለቱን ነገር ይዘነጋል። ልብና ኩላሊት። ሆዴም ባርባር አለው ይባላል። አንጀቴም በላ የሆነ ነገር በቃ ሆዴም ባርባር አለው ይላሉ፣ በተለይ እናቶች ማለት ነውና አደጋ ይፈጠር ወይ ደስታ ይፈጠር ቀድሞ ስሜቱ ይነግረናል። ስለ አንድ ነገር ቀድሞ የሚያስረዳን ውሳጣዊ ምክር እንደውም ታይም ትራቭል ሁሉ ያደርጋል። ቀድሞ ስለ አንድ ክስተት አውቆ ስለዛ ነገር ሳይደርስ መረጃውን ይነግርሻል ማለት ነው። ምናየው ነገር ሊያስፈራን ይችላል። የጦር አሰላለፍ ስታይ ልትፈሪ ትችያለሽ። ድምጽ ሊያስፈራን ይችላል። በጣም የተለያዩ ፍሪኩዌንሲዎች አሉ አደገኛ። ወደፊት እንደውም ጦሮች ሞር መዋጋት ላይኖር ይችላል። ጦርነት አብዛኛውን ጊዜ ይሄ መሳሪያ ተኩስ ከጥቂት ጊዜ በኋላ ያቆምና የድምጽ ጦርነት ነው። ቀልብ የሚለው ነገር ትንሽ ቃላት አጣንለት እንጂ ቀልብ ስንል ልብ ጋር ይያያዛል፣ ከልብ እውቀት ጋር ይያያዛል። በተለይ አለቃ ደስታ በመዝገበ ቃላታቸው ላይ ልብ የልብ እውቀት ይሉታል 1059 ገጽ ላይ ማለት ነው። እኛ ግን አሁን ኢንቲዩሽን የምንለው አብዛኛውን ጊዜ ሆድቅ አካባቢ ያለ ስሜት ነው፣ ወይም በጥንት ኢትዮጵያውያን ኩላሊት በመባል ይታወቃል። ለምሳሌ አምላክ ልብና ኩላሊትን መርምሮ ያውቃል ይባላልና ኩላሊት የሚለውን በጣም ይገልጸዋል። ግን ለመግባቢያ ቀልብ እያልን ብንወያይ የተሻለ ይመስለኛልና ቀልብ እንደ ኢትዮጵያውያኑ ሳይንስ እንግዲህ ኢትዮጵያ ሳይንስም ስለነበራት በተለይ ደግሞ ከምዕራቡ ሳይንስ የተሻለ ሳይንስ ነው ብዬ አስባለሁ። ቀልብን በመግለጽ ዙሪያ ማለት ነው። ከሶስቱ የማሰቢያ አካላቶቻችን ወይም ሴንተር ኦፍ ኢንተለጀንስ ከአይምሮ ከልብ ከኩላሊት አንደኛው ክፍል ኩላሊት ብለን የምናነሳው ወይም ገት ኢንቲዩሽን ብለን የምናነሳው ወይም ቀልብ ብለን የምናነሳው ነው። እንግዲህ በጥንት አባባል አለ፣ ምናልባት ብዙዎች ያውቁታል። ኩላሊት የሚያጤሰው ልብ የሚያመላልሰው ናላ የሚወርሰው ይባላልና ኩላሊት የሚያጤሰው ይጀምራል፣ ልብ ያመላልሳል። ናላ ማለት ብሬን ወይም አንጎላችን ደግሞ ይወርሰዋል ያንን እውቀት ማለት ነው። ስለዚህ ከሶስቱ የማሰቢያ አካላቶቻችን አብዛኞቻችን የዘነጋ ነው ግን ያለ አንድ ነገር ማለት ምን ነው? ቀልብ ነው ወይም ኩላሊት ብለን የምናነሳው ነው። እንግዲህ ቀድሞ የሚያስረዳን ውስጣዊ ምክር ይባላል በኢትዮጵያውያኑ ሳይንስ። ስለ አንድ ነገር ቀድሞ የሚያስረዳን ውሳጣዊ ምክር እንደውም ታይም ትራቭል ሁሉ ያደርጋል። ቀድሞ ስለ አንድ ክስተት አውቆ ስለዛ ነገር ሳይደርስ መረጃውን ይነግርሻል ማለት ነው። ለምሳሌ እንደውም እኔ ምን ብዬ ገልጸዋለሁ? ከእኛው በእኛው ለእኛው የሚል ነገር ይገልጸዋል። ከእኛው ነው የሚመጣው፣ በእኛው ነው የሚመጣው፣ መረጃው ለእኛው ነው የሚሰጠን። ስለዚህ ከውስጣችን የሚፈልቅ የሆነ ነገር ነው። በቃ ማናቀው ነገር ሳናስበው ሳንዘጋጅበት እንደ አላርም ወይም እንደ ደወል ከውስጣችን የሚሰማ ድምጽ ነው። መጥፎ ነገር ይፈጠር ወይ ጥሩ ነገር ይፈጠር ቀድሞ ስሜቱ ይመጣብናል። ለምሳሌ ከቤት አትውጣ ነገር በቃ ድንገት ምን እንደሆነ አናቅም፣ ወይም እገሌን አግኘው የሚል ነገር የሆነ እና ምን እንላለን ነገሩ ከተከናወነ በኋላ ለምሳሌ አትውጣ የሚል ስሜት ውስጡ ተሰምቶት ወጥቶ አደጋ ቢደርስበት ወይኔ ቀልቤ እኮ ነግሮኝ ነበር ቀፎኝ ነበር እኮ ይላል ያ ሰው። ወይም ምናገኘውን አዲስ ነገር ሲኖር ቀድሞ ስሜቱ ይነግረናል። ስለዚህ ውስጣዊ ምክር እንደውም እንደ አላርም ነው የምለው፣ እንደ ደወል ቀድሞ የሚነግረን አንድ ሴንተር ኦፍ ኢንተለጀንሳችን ነው ብዬ አስባለሁ። ስሜቱ ግን እንዴት ነው የሚገለጸው? አብዛኛው ሆድቃ ሲሆን አንዳንዴ ደግሞ ከትከሻ ጀምሮ ሊሰማን ይችላል ስሜቱ። ከጸጉራችን እንዲጀምር ውርር የሚያደርግ ሰውነትን በተለይ ሆድቃ አካባቢ የመገለባበጥ ስሜት። ለምሳሌ ሆዴም ባርባር አለው ይባላል። አንጀቴም በላ የሆነ ነገር በቃ
ሆዴም ባርባር አለው ይላሉ በተለይ እናቶች ማለት ነውና አደጋ ይፈጠር ወይ ደስታ ይፈጠር ቀድሞ ስሜቱ ይነግረናል። ነገሩ ከመከሰቱ በፊት ነው መልእክቱም ይመጣል። ስለዚህ ውሳጣዊ ድምጽ ነውና ሳናስበው ድንገት ኮሚኒኬት የሚያደርገን ኢንተለጀንሳችን ነው ማለት እንችላለን። አመክንዮ አይጠቀምም። እንዲሆኖ እንዲባደርገው ኖሮ እንዲባደርገው ነገር የሚል ነገር የለውም። ድንገት የሚሰማን ስሜት ነው። ሳንፈልግም ሊሆን ይችላል። በተቀመጥንበት ነገር ውጣ ውጣ የሚል ድምጽ ወይም የሆነ ቦታ አትሂድ የሚል ድምጽ ነው። ውሳጣዊ ድምጽ ነው። ስለዚህ ሎጂክ ስለማይፈልግ ደመነፍሳዊ ነው ይሉታል። ግን ደመነፍስ ራሱ ምንድነው የሚለው ማወቅ ያስፈልጋል። አብዛኛውን ጊዜ ስህተቶች ይፈጠራሉ የሚል እምነት አለኝ። ደመነፍስ ከስሜት ህዋሳት ጋር ይያያዛል። ለምሳሌ ደመነፍስ ሲባል አኒማል ሶል የሚለውን ይጠቅሳል። አኒማል ሶል ማለት ደም ውስጥ የምታደር የእንስሳ ነፍስ አለች። በዛ ምክንያት ለምሳሌ ከአዝሪት አትክልት እጽዋት አራቱ ባህሪያት አላቸው። እሳትነት አላቸው፣ ውሃነት አላቸው፣ ነፋስነት አላቸው፣ መሬትነት አላቸው። እንስሳት ግን ትንሽ ከአዝሪቱ ከአትክልቱ ከእጽዋቱ በተሻለ መልኩ ደመነፍስ አላቸው። በዚህ ምክንያት ያያሉ፣ ልክ እንደኛ ይሰማሉ፣ ቴስት ያደርጋሉ። እንደውም በተሻለም አንዳንዶች የሚያዩበት ቴስት የሚያደርጉበት ነገር አላቸው። እንስሳት ዓለም ውስጥ ደስታ አለ። እንስሳት ዓለም ውስጥ ሐዘን አለ። እንስሳት ዓለም ውስጥ ቁጡነት አለ። እንስሳት ዓለም ውስጥ ደግነት አለ። ብዙ ነገር አለ። ሰው ግን ከዚህ ይለያል። ትንሽ ደግሞ ራሽናል ሶል አለች፣ ነባቢት ነፍስ የምትባል ልብ ቃል እስትንፋስ ያላት። ስለዚህ ሰው በብዙ ነገር ተዋቅሯል። በአጠቃላይ 7 ኤሌመንቶች አሉ። እንደገና አራቀን ካየነው ደግሞ አሁን ቀልብ ላይ ለመድረስ ነው። ስጋ፣ ነፍስ፣ መንፈስ የሚባል ነገር አለ። ስጋ አለ፣ ይሄ ነው። ነፍስ አለን፣ ውስጥ ነው። መንፈስ ደግሞ አለ፣ የውስጥ ናት። በጣም ውሳጣዊ ክፍል ናት እና ውሳጣዊ ነገሮች የሚመነጩባት፣ ራእይ የሚመነጭባት፣ ሆፕ ምናምን ተስፋ የሚመነጨው ከውሳጣዊ መንፈስ አካላችን ነው። ስለዚህ ኩላሊት ጋር ስንመጣ 2 ነገሮች መከወን ይችላል። ደመነፍስ ያሉበት ምክንያት ትንሽ ከኢትዮጵያው ጋር የሚያያዝበትን ማቅረብ እችላለሁ። ምን ይባላል? እዚህ አካባቢ የፍትወት ምንጭ ይባላል፣ ወይም የፈቃደ ስጋ መነሾ ሞር ሴክሹዋሊቲን የሚያነሳሳ ክፍል አለ እዚህ ውስጥ ከኢትዮጵያው ሳይንስ ማለት ነው። እና የሚያቅበጠብጥ ጾታዊ ነገር የሚያስመኝ ነገር እዚህ ውስጥ ይፈልቃል። ይሄ እንግዲህ ራሱን ችሎ አንድ ነገር ይከውናል ማለት ነው። ሞር ከሴክሹዋሊቲ ጋር ይያያዛል። ሌላው ግን አሁን የምንፈልገው ትልቁ ነገር ሴንተር ኦፍ ኢንተለጀንስ ነው። እውቀት ነው በራሱ፣ ሐሳብ ነው በራሱ፣ ረቂቅ ምክር ነው በራሱ፣ ውሳጣዊ ነገር ነው በራሱ። የጥንት የኢትዮጵያውን እውቀት ያወቁት አለቃ ኪዳነ ወልድ ክፍሌ እውቀት ይሉታል፣ እዚህ ውስጥ ራሱ ሐሳብ ይሉታል፣ ነው ውሳጣዊ ነገር ረቂቅ ምክር ይሉታል። እዚህ አካባቢ ያለውን ስሜት ማለት ነው። ግን 3 ሚዛኖች አሉ ብለን እናስብ። 3ቱ ሚዛኖች በአንድ መንጠልጠያ ይንጠለጠላሉ። አንዱ ለአንዱ ድጋፍ ይሰጣል፣ ግን በራሱ መቆም ይችላል። ልብ፣ አእምሮ ወይም ብሬን የምንለው አንጎላችን፣ ልባችንና ኩላሊታችን አንዱ ለአንዱ ማንጠሪያ ሊሆን ይችላል። ለምሳሌ ይሄ የእውቀት መከማቻ ሊሆን ይችላል፣ ይሄ የጥበብ ዙፋን ሊሆን ይችላል፣ ይሄ ደግሞ የምክር ዙፋን ሊሆን ይችላል። ግን ሁለቱም በአንድ ሚዛን ይያያዛሉ። የምዕራቡ ዓለም ሳይንስ ትንሽ ጎዶሎ ነው ብዬ አስባለሁ። ምክንያቱም ለምሳሌ ባጃጅ 3 ጎማ አላት። በአንድ ጎማ ልትሄድ አትችልም። የምዕራቡ ሳይንስ ሁሌ ብሬን አንጎል ነው የሚለው፣ ግን ሁለቱን ነገር ይዘነጋል። ልብና ኩላሊት፣ አእምሮ ብቻውን ምንም ማድረግ አይችልም። ሁለቱ ማንጠሪያዎች ናቸው። የራሳቸው የእውቀት መኖሪያ፣ በራሳቸው ማሰብ የሚችሉ ናቸው። በ3 መልኩ እንክፈለው ፍርሃትን። ፍርሃት የሚባል አለ፣ ድንጋጤ ወይም መደንገጥ የሚባል አለ። ሌላው ደግሞ ረአድ መብረክረክ የሚባል ነገሮች አሉ። 3ቱም የራሳቸው ቦታ አላቸው። ፍርሃት አብዛኛውን ጊዜ ከልቡና ጋር ነው የሚያያዘው። መደንገጥ ወይም ድንጋጤ ከአእምሮ ከብሬን ጋር ይያያዛል። ረአድ የምንለው ደግሞ መብረክረክ ሼክ ማድረግ ከጉልበት ጋር ይያያዛል። እነዚህ ነገሮች ምንጫቸው ገት አይደለም። ፍርሃት ምንጩ ምናየው ነገር ሊሆን ይችላል። ቅድም እንዳልሽው ጦርነት ምናይ እንችላለን፣ ምንሰማው ሊሆን ይችላል፣ የጦርነት ዜና፣ ያነበብነው ነገር። ብቻ አጠቃላይ ፍርሃት የሚመነጨው ካሰባሰብነው መረጃ በመንተራስ ነው። ለምሳሌ ጦርነት ይከሰትና ልንመታ እንችላለን፣ ልንወረር እንችላለን፣ አካላዊ ጥቃት ሊደርስብን ይችላል። መረጃውን ሰምተሻልና ፍርሃት ይጫርብሻል። አንዳንድ ፍርሃቶች ደግሞ ምናባዊም ሊሆኑ ይችላል፣ ራሳችን የምንፈጥረው የሌለ ነገር። ለምሳሌ የሆነ ነገር ቢመጣስ፣ አልመጣም እኮ ላይኖር ይችላል ራሱ። እና አንዳንድ ነገሮች ምናባዊ ነገሮችን ፈጥረና እንረበሻለን። ይሄ ግን አይደለም። ቀልብ ግን መረጃ ነው የሚሰጠው። ፍራ አይልህም።
አላርም ነው፣ ደወል ነው። ለምሳሌ ግባ ግባ፣ ውጣ ውጣ መረጃ ነው የሰጠሽ፣ ፍራ አላለሽም። ለምሳሌ አንድ ምሳሌ ብጠቅስ አንድ ሰው አንድ ቦታ እሳት ተነሳ እንበል። እሳት ተነስቶ የእሳት አደጋ አጥፊው ገብቶ እሳቱን ያጠፋል። በድንገት ውጣ 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 የሚል ስሜት ይሰማዋል። ምንም እኮ አይደለም፣ ተራ እሳት ሊሆን ይችላል። ወጣ፣ ፈነዳ፣ የሆነ የሚፈነዳ ነገርና ቤቱ ተቃጠለ፣ ተረፈ ማለት ነው። ውጣ ውጣ፣ ግባ ግባ የሚል ግን መረጃውን አስበን ልንፈራ እንችላለን። ያ ሌላ ጉዳይ ነው። ለቀልብ የምንሰጠው ግብረ መልስ ሊሆን ይችላል ፊድባኩ። ለምሳሌ ቀፈፈሽ መረጃ ነው። ከዛ በኋላ የቀፈፈኝ እኮ እዚህ ቦታ ላይ የሆነ ፈንጂ ተጠምዷል ማለት ነው ብለሽ ልትፈሪ ትችያለሽ። ያ ግን ፍሬ አይልሽም፣ ደንግጭ አይልሽም። ብቻ መረጃ ነው። እንደ አላርም ደወለ። አላርም ሆኖ ኩላሊት አጤሰ ማለት ያኮ ነው። ማጤስ ኩላሊት ያጤሰው ማለት ያ ነው። ከዛ ልብ ያመላልሰዋል። ልብ ሲያመላልሰው ፍርሃት ሊሆን ይችላል። ከዛ በኋላ ልብ ካመላለሰው በኋላ ናላ የሚወርሰው ይባላል። አይምሮ ያስበዋል። በቃ ይደመድማል። እዚህ ቦታ እንትን አለ፣ እንትን ሊመጣ ነው ብሎ ይጨነቃል፣ ይፈራል፣ ጭና ላይ ይደነግጣል፣ ልብ ይፈራል፣ እግር ይብረከረካል። ስለዚህ አብዛኛውን ጊዜ ፍርሃት የሚመነጨው ከምናየው ነገር፣ ለምሳሌ መብረቅ ሊሆን ይችላል። ፎቢያዎች የተለያዩ ብልጭ ሲል ምናየው ነገር ሊያስፈራን ይችላል። የጦር አሰላለፍ ስታይ ልትፈሪ ትችያለሽ። ድምፅ ሊያስፈራን ይችላል። በጣም የተለያዩ ፍሪኩዌንሲዎች አሉ አደገኛ። ወደፊት እንደውም ጦሮች ሞር መዋጋት ላይኖር ይችላል። ጦርነት አብዛኛውን ጊዜ ይሄ መሳሪያ ተኩስ ከጥቂት ጊዜ በኋላ ያቆምና የድምፅ ጦርነት ነው። የሰው ልጆች ፈሪ የሚያደርግ ድምፅ ፍሪኩዌንሲ ይለቀቃልና ፈርተው ይደበቃሉ። ድምፅ በጣም ኃይል አለውና እነዚህ አይነት ነገሮች ሰውን ሊያስፈሩት ሊያስጨንቁት ይችላሉ እንጂ ቀልብ በራሱ ፍርሃት አይደለም። ቀልብ በራሱ ጭንቀት አይደለም። መረጃ ሰጪ አቀባይ አንዱ ኢንተለጀንስ ነው ማለት እንችላለን። እንግዲህ አብዛኞቹ የተዋጣላቸው የቢዝነስ ሰዎች በተለይ በንግዱ ዓለም አብዛኞቹ ይህን መስመር እንደተከተሉ ይናገራሉ። ቃለመጠይቃቸውን ስትሰሚ ሞዴ ከሜካኒካል ከሆነው ከሰሙት ከሰበሰቡት መረጃ ይልቅ በራሳቸው ነግሯቸው የጀመሩት ቢዝነስ እንደተሳካላቸው የሚናገሩ አሉ። ይሄም የሚታሰብበት ግን ትልቁ ነገር ከደህንነታችን ጋር መረጃ ይሰጠናል የሚል ሐሳብ አለ። ከደህንነታችን ጋር በቃ ውጣ ሊልሽ ይችላል ከሆነ ቦታ፣ ያ ቦታ ወይ ፎቁ ሊናድ ይችላል። መረጃ ሰጥቷል ማለት ነው በአጠቃላይ። ይሄ ይታሰብ። ሌላው አዲስ ሐሳብ እንድናስብ ያደርገናል። ያላየነውን ነገር ምናውቀው መንገድ እኮ ነው እየሾፈር ነው በዚህ ታጠፍ ይልሻል። አዲስ መንገድ አዲስ ሐሳብ አታቂው። ለምን ነገረሽ? ምታቂው ነገር የለም። ይሄ አንዳንዴ ሳይንሶች ወር ሎጂክ ማይገልጸው ስለሆነ ነው። አዲስ መረጃ ፈጥነን እንድንወስን ያደርገናል። በተለይ በውስብስብ ሁኔታዎች ቅድም እንደጠቀስኩት ነው። ያ ሰው እሳት እያጠፋ ነው። ውጣ 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 አለው። ድንገት ሐሳብ ነው፣ አዲስ ሐሳብ ነው። ወጣ፣ ወዲያው ቤቱ ፈነዳ። አጠቃላይ ሆነ የሚፈነዳ ነገር ተቀጣጣ ተረፈ ማለት ነው። ያ ሰው ምንድነው አዲስ ሐሳብ እንድናይ ያደርገናል። ያላየነውን ነገር አዲስ ውሳኔ፣ በተለይ ውስብስብ በሆነ ጉዳይ ውስጥ ድንገት መረጃ ሰጥቶሽ ያላሰብሽውን ውሳኔ እንድትወስኝ ያደርጋል። ይሄ በጣም ግን አሁን የምነግረው ነገር ምናልባት በአሉታዊ ነገሮችም ሰብኮንሺየስ ውስጥ ሰብስበን በነበርነው መረጃ ደግሞ ነገሮች እንዳይዛነፉብን አንዳንዴ ደግሞ ብሬናችንን አትጠቀም የሚል ሕግ የለም። እዛ ላይ መጠንቀቅ ያስፈልጋል። ሁሉ ይሄ ነገረኝ ብለሽ መጎዳት ስለሌለብሽ። ምክንያቱም ትክክለኛ የውስጥ የገት ፊሊንግ መሆኑን ኢንቱዊሽን መሆኑን አናውቅም። ያሰብነው ነገር አንዳንድ ጊዜ ዝም ብሎ የተከማቸው መረጃ ድንገት ሊመጣበት ይችላል። ስለዚህ ትክክለኛ ፊሊንግ ካልሆነ እንዳንጎዳበት በወሰንነው ውሳኔ አንዳንዴ ደግሞ ብሬናችንን ልባችንን ማየት ማሰብም በእነሱም ዙሪያ መመራትም ያስፈልጋል የሚል